ስለዚህ ሰዓት ያደረሰን አምላክ የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። እንኳን አደረሳችሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አምላካችን እድሜ ለንስሐ ሰጥቶ እንዲህ በአማረ ሁኔታ ከተለያየ ፈተና መከራ ሰውሮ ዛሬ ብርሃነ መለኮቱ የተገለጠበትን ለማክበር በእንዲህ ሁኔታ ስለሰበሰበ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። አመስግኑት። ሊቀ ኅሩያን ቀሲስ ዮሐንስ የሀገረ ስብከታችን ዋና ስራ አስኪያጅ፣ መላከ መዊ የዚህ ካቴድራል አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ የተወደዳችሁ ምዕመናን ምዕመናት፣ የዛሬ ዓመት እግዚአብሔር ፈቅዶ ብዙ አብረን አክብረን ነበረ። ዛሬም አንድ ዓመትን እድሜ ጨምሮልን ዛሬም አክብረን ከብርሃነ መለኮቱ ክብርና ጸጋ እንድናገኝ ፈቅዶልናልና እናመሰግነዋለን እግዚአብሔርን። እስመ ማቤከ ነቃ ሕይወት በብርሃንከ ንሬኢ ብርሃነ ይላል ቅዱስ ዳዊት። ለአጽንዖተ ቃል እንጂ ትምህርቱን እጅግ በሚጣፍጥ በሚገባን ሁኔታ የወንጌሉ ጸጋ ያላቸው መልአከ ሊቀ ኅሩያን አስተምረውናል። በመዝሙር 36 ቁጥር 9 ላይ እስመ ማቤከ ነቃ ሕይወት በብርሃንከ ንሬኢ ብርሃነ፣ በአንተ ዘንድ የሕይወት ምንጭ አለ፣ በብርሃንም ብርሃንን እናያለን ይላል ቅዱስ ዳዊት። የተገለጠው በደብረ ታቦር ታላቅ ምስጢር ነው። ለ5500 ዘመን የሰው ልጆች ይመኙት የነበረ ያን ክብር አጥተውት የነበረ የመጀመሪያው አዳም ያጣውን ክብር በክብር ላይ ክብር ሊሰጠው 3 ክንድ ከ1 ስንዝር የሆነው በሰው በአዳም አምሳል የተገለጠው ዳግማዊ አዳም ጌታችን ኢየሱስ ክርስቶስ በዛ ቁመት ልክ ፊቱ ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ፣ ብርሃነ መለኮቱን ገለጠ። ፊቱን ከፀሐይ 7 እጅ አብርቶ ማየት እስከሚያቅታቸው ድረስ በዛ ቦታ ላይ ብርሃነ መለኮቱን ሲገልጥ ሙሴ ደንግጦ 3ቱም 5ቱም ከነቢያት 2ቱ ከሐዋርያት 3ቱ ወደቁ ነው የሚለው። ሙሴ ከመደንገጡ የተነሳ እዚህ ቦታ መሆን ለኛ መልካም ነው፣ አንዱ 3 ዳስ እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ ይል ነበር ይላል። የተወደዳችሁ ምዕመናን ምዕመናት፣ ዛሬ እኛ ብርሃነ መለኮቱን የሰው ልጆችን ለማዳን ክብሩ የተገለጠው ለኔና ለእናንተ ነው። ያንን አተን የነበረ ክብሩን፣ አምላክነቱን፣ ጌትነቱን ከአባቱና ከመንፈስ ቅዱስ ጋር አንድ መሆኑን የገለጠበት ከሐዋርያትም ከልባቸው ጥርጣሬን ያራቀበት ሐዋርያቱ አምላክነቱን፣ ጌትነቱን፣ መለኮታዊ ባህሪ እንዳለው ያረጋገጡበት ዕለትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ታከብራለች። በማህሌት በቅዳሴ እንዲሁ ቃል እግዚአብሔርን በመማር እኔና እናንተ በስደት ሀገር ያለ ነው። በእንዲህ ሁኔታ ብርሃነ መለኮቱን ያየንበትን ችቦን በማቀጣጠል ብርሃንን በማየት በማቀጣጠልና በማብራት የዛን ምሳሌ ልናከብር
በዛን ዘመን እንደነበሩት ዛሬም ተሰብስበናል። ለዚህ ሰዓት ያደረሰን አምላክ ክብር ምስጋና ይግባው። የተወደዳችሁ ምዕመናን ምዕመናት፣ ቅድም እንደተላለፈው የክርስቶስ የጌታ ብርሃን በሁላችም ሕይወት ላይ ሊበራ እሱም መስለን እንከተል ብርሃንን እናያለን የተባለው በሱ በመለኮታዊ ብርሃንነቱ እኔና እናንተ ከኃጢአት ከክፋት ከዚህ ዓለም ከሚመች ሁኔታ ተለይተን እግዚአብሔርን በመምሰል ብርሃናዊ በሆነ በጎ ስራ እርስ በርሳችን በመዋደድ በመፈቃቀር በመከባበር በጎ ስራ በመስራት ብርሃን የመሰለውን በጎ ስራ እየሰራ እግዚአብሔርን መስለን ልንኖር ነው በዓሉ መልእክቱ። በዓሉን ማክበር ብቻ ሳይሆን በሕይወታችን ግን የበዓሉ ነጸብራቅ ሊንጸባረቅ እግዚአብሔርን ልንመስል እንዲገባ ነው ዛሬ በዓሉን እያከበርን ያለነውና ስለዚህ ምዕመናት ብዙ ለማለት አስፈልግም። ከሰዓታችን አንፃር ልጆቻችን እጅግ በባህላዊ ኢትዮጵያዊ ባህል በመሰለ ሁኔታ ዛሬ ሲያከብሩ በቋንቋቸው ሲናገሩ በእኛው ቋንቋ እጅግ ተመስጠን ስናይ ነበረ። እኔ ከሁሉም ያሰለጠናቸው ሰው በጣም ጎበዝ ነው። እጅግ እናመሰግናለን። ልጆቻችንም አንደበታቸው እንደ ማር የሚጣፍጥ በጉልዳፋ አንደበታቸው በደንብ አድርገው ገልጠውልናል። እግዚአብሔር ያሳድጋቸው፣ በሃይማኖታቸው አጽንቶ ለቁም ነገር ያብቃቸው። ምዕመናት፣ ሌላው የዛሬ ዓመት አንድ መልእክት ብቻ ለማስተላለፍ ነው። የዛሬ ዓመት ልክ ሐምሌ 10 አካባቢ ወደ ሳውዝ አፍሪካ መተን ያስተላለፍኩትን መልእክት አስታውሳለሁ። ይኸውም የሰላም ጥሪ አድርጌ እንደነበር አስታውሳለሁ። እናንተም ታስታውሳላችሁ። ያ ጥሪ የምዕመናን መከፋፈል የራቁት ወይም ከሀገረ ስብከቱ መዋቅር ውጪ ከመዋቅር ውጭ የሚንቀሳቀሱ አንድ ደብር አለና ያ ደብር ወደ ሀገረ ስብከቱ መዋቅሩ እንዲቀላቀል በሰላም በፍቅር ምዕመናኑ አንድ ሆነው አብያተ ክርስቲያናቱ አንድ ሆነው በጋራ እግዚአብሔርን እንድናመልክ እንድናመሰግነው መልእክት አስተላልፈን ነበረ፣ ጥሪ አድርገን ነበረ። በዛ ጥሪ መሰረት እነዛ የራቁት ወንድሞች መጥተው ለ3 ጊዜ የጋራ ውይይት ተደርጎ ነበረ። ከሁለቱ ኮሚቴ አዋቅረን ግራ ቀኝ 50-50 በሚል ሁኔታ የጋራ ውይይት ተደርጎ ወደ 2 ጊዜ ውይይት ተደርጎ በሶስተኛ ላይ ነቅ አግኝቶት ይሆን ወደኋላ የመሸሽ ነገር ነው የታየ። ውይይቱ ሊጸናና ሊቀጥል አልቻለም። በዚህ የተነሳ የእርቆ ሂደት ሊስተጓጎል ችሏል። ስለዚህ ምዕመናት አሁን ያለንበት ህይወት ወጥቶ መግባት የከበደበት ደረታችን ወይም ደግሞ እንዲሁ ተኮራርተን የምንኖርበት ዘመንም አይደለም። ዘመኑ የመጨረሻ ዘመን ነው። ሰው ወጥቶ መግባት የከበደበት ሰዓት ነው። እኛ ባለችን ቀሪ ዘመን በፍቅር በመተባበር በመከባበር በመረዳዳት በአንድነት የምንኖርበት ዘመን እንጂ የምንለያይበት ዘመን አልነበረም። ያውም ባለፈው ሰላማዊ ሰልፍ በሚመስል ሁኔታ በአፍሪካዊ ላይ የተቃጣውን ጥቃት ሁላችንም የምናውቀው ነው። ያንን ፈተና አልፈናል። የነገውን ደግሞ እግዚአብሔር ያውቃል፣ ያሳልፈላል ነገር ነው። ስለዚህ በእንዲህ ሁኔታ ያለን ሰዎች ምንም በእግዚአብሔር ላይ ነው ተስፋችን፣ መተማመናችን በእግዚአብሔር ላይ ነው። ስለዚህ መለያየትን መርጠው ጥቂት የሚሆኑ ሰዎች ከፊት ምዕመናንን ጋርደው ጥቁር መጋረጃ ሆነው
እዛ ያለው ምዕመን ወደዚህ እንዳይመጣ፣ እዚህ ያለው ወደዛ እንዳይሄድ፣ ሰላም፣ እርቅ፣ አንድነት እንዳይፈጠር የቤተክርስቲያኒቱ ስም በኦርቶዶክስ ተዋሕዶ ቤተክርስቲያን ስሙ የኢትዮጵያ ኦርቶዶክስ ተዋሕዶ እስከተባለ ድረስ እንዲህ መሆን አልነበረበትም። እናስታውሳለን ዛሬ 7 እና 8 ዓመት በፊት የውጭ ሲኖዶስ የውስጥ ሲኖዶስ ሲባል ነበረ። ያ ሁሉ ቀርቶ አንድ ሆነናል። በአንድነት እያገለገልን ያለ ነው። ስለዚህ አሁንም ጊዜው አልመሸም። እኛ በትዕግስት እኔ ባለኝ ኃላፊነት አሁንም ጥሪ ነው የማደርገው። እዛ ያላችሁ ወንድሞች ይህን የሰላም ጥሪ ተቀበላችሁ ወደ አንድነቱ፣ ወደ ህብረቱ፣ ወደዚህ የሀገረ ስብከትን ሀሳብና የሀገረ ስብከቱን ጥሪ ተቀበላችሁ አንድ እንድትሆኑ በቤተክርስቲያን ስም ጥሪን አስተላልፋለሁ። በተለይ በዚህ ጥሪ ብቻ ማድረግ ብቻ አይደለም። ከዚህ በኋላ ሀገረ ስብከቱ እንደ ሀገረ ስብከት ይህን ጉዳይ የሚያስፈጽሙትን የተወሰኑ ኮሚቴዎችን ኃላፊነት ይሰጣል። በዛ ኃላፊነት መሰረት ግራቀኝ አሁንም ጥረታችንን እንቀጥላለን። እኔ ከሁሉም የምፈልገው የእናንተን አንድነት፣ የእናንተን ህብረት፣ አንድ ሆናችሁ በፍቅር በሰላም በዚህ በስደት ሀገር እንድትኖሩ እግዚአብሔርን እንድታመልኩ ነው። ሌላ ተልእኮ የለንም፣ የምናገኘውም ጥቅም የለም። የኛ ተልእኮ በተለይ አባቶች እረኝነታችን ምዕመናንን መጠበቅ፣ አንድነታችሁን ማጽናት ነው። የእናንተ መለያየት፣ የእናንተ መራራቅ ያመናል፣ የልብ ቁስል ነው፣ የህሊና እረፍት ነው የሚነሳኝ እኔ እና ስለዚህ አደራ ላለው ይህን ጥሪ ተቀብለው ወደ ቤታቸው ወደ አባታቸው እንዲመጡ በጋራ እንድንገለገል እግዚአብሔር እንድናመልክ በእግዚአብሔር ስም ጥሪን አቀርባለሁ። ምዕመናት ልዑል እግዚአብሔር ይባርከን፣ ቅዱስ እግዚአብሔር ይቀድሰን፣ ሀገራችንን ሰላም አድርግልን፣ ህዝባችንን ይጠብቀን፣ ለዛሬ ዓመት እንዲሁ ጠብቆ በሰላም ያድርሰን። ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ረድኤቷን በረከቷን ያሳድርብን። አሜን። አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ለቅዱሳን ሐዋርያት ስልጣነ ክህነት የሰጣችሁ በእውቀት ባለውቀ የሰራችሁን ኃጢአታችሁን ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ምዕመናት ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተን ለመንግሥተ ሰማያት የበቃን የተዘጋጀን ያድርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወኩሉ ሕዝብከ እግዚአብሔር ይፍታ። ይባረካል።